ዘመናዊ ሱፐርማርኬት ከፈለጉ መሃል ተክለ ሃይማኖት ይምጡ። ከሜሪት ፕሮፐርቲስ በ1.9 ሚሊዮን ብር ሙሉ ክፍያ ጀምሮ ዘመናዊ የንግድ ሱቆችን በመሃል መርካቶ ተክለ ሃይማኖት እያደሉ ነው። ሱቆቹ ዘመናዊ ግራውንድ ፕላስ 4 ዱባይ ስታንዳርድ ሞል ሲሆኑ በአንድ ዓመት ጊዜ ውስጥም ይረከባሉ። እንደ ምርጫው ከ11 ካሬ እስከ 32 ካሬ አማራጮች ሲኖሩ የእርሶ ስራ ደውሎ ማጣራት ብቻ ነው። ከ640 ሺህ ብር ቅድመ ክፍያ ጀምሮ ያሉ ሲሆን አሁን ከደወሉ ያለምንም የኮመን ኤሪያ ክፍያና በተጨማሪ የ20% ቅናሽም ይስተናገዳሉ። አስተውሉ፣ ይህ እድል ለ15 ሱቆች ብቻ የወጣ ሲሆን በ0961 17 2493 እንዲሁም 0993 47 2559 ይደውለው ይመዝገቡ። ሜሪት ፕሮፐርቲስ። ሰላምና ጤና ባላችሁበት ቦታ ብዝት ይበልላችሁ። እንዴት አላችሁ የተወደዳችሁ ቤተሰቦቼ? በድጋሚ ተገናኝተናል። ጤናውን የሰጠን የጠበቀን ከቁጥር ያላጎደለን ፈጣሪ ክብር ምስጋና ይገባዋል። ለማንኛውም በዛሬ መርሃ ግብራችን ምናልባት ሰሞኑን ሶሻል ሚዲያ ላይ ሀት የሆነ ኢሹ ነው ወገኖቼ። ያም ደግሞ ፌሚኒዝም ክፉ በሆኑ ሰዎችም በጀት እየተለቀቀለት የሆነን ሀሳብ በማራመድ ሽፋን ውስጥ ሌላን ሀሳብ ከታች ማስገባት ወይም ድምፅ አልባ ለሆነ ማህበረሰብ ድምፅ ከመሆን ባለፈ ይሄ ነገር ውስጡ የተሰገሰገ ብዙ አጋነንታዊ እሳቤ እንዳለ ዛሬ ያሳያችኋለሁ። ታዲያ ፌሚኒስት የሆናችሁ የዚህ ቻናል ተከታዮች ምናልባት የእናንተ ፌሚኒዝም ከምን አንጻር ነው የሚለውን እንቃኘዋለን ማለት ነው። ታዲያ ወገኖቼ በርካታ የዚህ ፌሚኒዝም ጽንሰ ሀሳብ አራማጆች እንደሚስማሙበት ምናልባት ከ18ኛው ክፍለ ዘመን ጀምሮ አሁን እስካለንበት ጊዜ ድረስ 4 ዌቮች አሉት ይላሉ። ፌሚኒዝም ማለት ነው ምንድነው? ዌቭ ማለት እንቅስቃሴው የተፋፋመበትና ምናልባት ሴቶች ላይ ትኩረት አድርጎ አዲስ አስተሳሰብና ምናልባት አዲስ ባይሆንም በፊት የነበረውን የተዘረጋውን መስመር የሚያፈርስ ከዛም አልፎ ተርፎ ደግሞ ለሴት እህቶቻችን አዲስን መንገድ የሚገነባ ይሉታል። ታዲያ የመጀመሪያው ዌቭ ወይም ደግሞ እንቅስቃሴ የተጀመረው በ1848 ኒውዮርክ ከተማ ውስጥ ሴኔካ ፎልስ ኮንቬንሽን ይሉታል። ያም የእህቶች ምናልባት ስብሰባ አይነት ነገር ነው እንግዲህና በዛ ስብሰባ ላይ የመጀመሪያው የፌሚኒዝም ጽንሰ ሀሳብ እየተደራጀ እንደመጣ ይነገራል በታሪክ ውስጥ። ታዲያ ወገኖቼ ይሄ ጽንሰ ሀሳብ ሲነሳና እሳቱ ሲፋፋም በ1848 ማለት ነው በፈረንጆቹ አቆጣጠር ኒውዮርክ ውስጥ ጽንሰ ሀሳቡን ያስጀመሩት ሰዎች ይዘውት የመጡት አይዲዮሎጂ ሴት እህቶች እስከ መቼ ድረስ ተጨቁነን እንኖራለን? እውነት ነው፣ ተጨቁነው ነበር ሲኖሩ የነበሩ። ታዲያ ሴት እህቶች፣ እናቶች፣ ወጣቶች በዛን ዘመን የነበሩ ሴቶች ቤዚክ ኮንትሮል እንፈልጋለን። የራሳችን ህይወት ላይ አግባብ የሆነ የራሳችንን ህይወት በራሳችን የምንወስንበት በዋነኝነት ደግሞ ፕሮፐርቲ ኦን በማድረግ ደረጃ። ሌላኛው በዚህ በሴኔካ ፎልስ ኮንቬንሽን ላይ የተነሳው ሀሳብ አቦሊሽንግ ስሌቨሪ ነው ይለናል። ምን ማለት ነው? የባሪያን ንግድ እንዲሁም ደግሞ ሴቶች ያው ባሪያ እንደሚደረጉ ታውቃላችሁ፣ ኢንክሉዲንግ ወንዶችም ስፔሻሊ ደግሞ ብላክ ፒፕልስ ማለት ነው። እሱን ተቃውሞ የመጣ ነው። በጣም ማለት ሌጋሊም ሞራሊም ስፒሪቹዋሊም ትክክልና አግባብ የሆነ ጽንሰ ሀሳብ ነው ይዞ የተጀመረው። በኋላ ላይ ነው ዌቭ እየቀጠለ ሲመጣ ነው እንመጣበታለን። በጣም አገነንታዊ የሆኑ እሳቤዎችን ሴት እህቶች ውስጥ በመጨመር በቀኑ መጨረሻ ስፖይልድ የሆነ ጄኔሬሽን ለማስነሳት ክፍፍልን ለመፍጠርና ቀኑ ሲያበቃ ወገኖቼ በቀኑ መጨረሻ የአጋንንታዊ እሳቤ በጣም በርካታ ወጣት ጭንቅላት ውስጥ ጠብ እየተደረገ ሰው አምላክን ከህይወቱ አስወጥቶ ሴቶች ስፔሻሊ ማለት ነው ለገዛ ህይወታቸው የገዛ ጠባቂና ጋርዲያን ኤንጀል እንዲሆኑ የተመቻቸበት መመቻቸት ነው ያለው። ኖርማሊ ከሃይማኖት ሴቶችን ከሃይማኖት ተቋማት ማውጣት ነው አንግሌ። that's my only angle ፌሚኒዝም ራሱ አይደለም የኔ አንግል። ሴቶች ከሃይማኖት ስርዓት ውስጥ ከወጡ ወይም ከሃይማኖት አስተሳሰቦች ውስጥ ከወጡ it's just only natural. Anyway, I'm so glad to see that you guys are coming to the realization. ሌላኛው ወገኖቼ በጣም ምናልባት በሰዓቱ መነሳት ያለበትና እኔም ስቲል የምደግፈው መሆን ያለበት ቅድም ነግሬያቸዋለሁ አግባብ የሆነ ዌቭና አግባብ የሆነ እንቅስቃሴ ነው ፌሚኒዝም ሲነሳ ይዞት የጀመረው ማለት ነው። እንምረጥ ነው ሴቶች እያሉ የነበረው ሌታስ ቮት ሴቶች ምርጫ መምረጥ አለብን ብለው ፈርስት ዌቭ ኦፍ ፌሚኒዝም እዚህ ጋር ተጀመረ ይሉናል። ሁለተኛ ዌቭ በ1960 ጀመረ ይለናል። ታዲያ በ1960 አካባቢ ተነስቶ የነበረው የሰከንድ ዌቭ ኦፍ ፌሚኒዝም በዋናነት ያራምድ የነበረው ሌላኛው ደግሞ ጽንሰ ሀሳብ በርዝ ኮንትሮል ነው። በርዝ ኮንትሮል ማለት ሴቶች የማይፈልጉትን ጽንስ እንዲወልዱ መገደድ የለባቸው። ይሄ ደግሞ በህግ አግባብ ተደግፎ ሊቀመጥ ይገባል። አሜሪካ ውስጥ ያለ እንግዲህ ኤፍዲኤ የሚባል
ማለት የመንግስት ድርጅት አለ በርዝ ኮንትሮልን ሌጋላይዝ እንዲያደርግ ነው። በርዝ ኮንትሮል ማለት ያው እንግዲህ የእርግዝና መከላከያ ወይም ደግሞ እርግዝናን በፕሪና በፖስት ደረጃ የምትከላከሉበት መንገድ ነው። ፕሪና ፖስት ምን ማለት ነው? ቅድመና ምናልባት ከእርግዝናው ከተፈጠረ በኋላ ያው ልጁን ከሰውነታችሁ ውስጥ የማስወጣትን ሂደት ይጨምራል። ሁለተኛ ዌቭ ነው በ1960 የተመሰረተው ማለት ነው። እንደነገርኳችሁ ደግሞ እዚህ ላይ አንድ ጽንሰ ሀሳብ በጣም እየተራመደ መጣ ማለት ነው። ያም ደግሞ ምንድነው? የራሳችሁ አካል ላይ የራሳችሁን ግላዊ ውሳኔ የመወሰን ማለት ኢንስፓይት ኦፍ ኮሚኒቲው ከሚለው ወይም ደግሞ በነበረው ማህበረሰብ ውስጥ እንዲህ መደረግ የለበትም እንደዛ መደረግ አለበት ከሚለው ሀሳብ አልፋችሁ ምናልባት የእናንተን ፍላጎት በእናንተ ህይወት ላይ ማራመድ ሙሉ መብት አላችሁ የሚል አይነት አስተሳሰብ ነው ያለው። ታዲያ መብት ወገኖቼ እየተሰጣችሁ ሲመጣ በዋነኝነት ሰው ስትሆኑ መብታችሁ እናንተ ላይ ይሰለጥንና የመብታችሁ ባሪያ ትሆናላችሁ። ታዲያ ወገኖቼ ሶስተኛው የፌሚኒዝም ዌቭ ሲነሳ በዋነኝነት ያራምድ የነበረው ሀሳብ ሪፕሮዳክቲቭ ራይት ሌጋል ከማድረግ አኳያ ማለት ነው። ያው ሌጋል ስላችሁ እኛም ሀገር ሌጋል የሚሆንባቸው ኢሹዎች አሉ። ስፔሻሊ ሴቷ ሳትፈልግ ያን ነገር ውስጧ ከገባ ወይም ደግሞ በማትፈልገው ሰው በማያስፈልግ መልኩ ከተደፈረች በህጋዊ መልኩ ከውስጧ የማስወጣት መብት አላት። ይሄ የምናወራው እንግዲህ ወገኖቼ ወረቀት ላይ ያለውን ነገር አሁን ባለንበት ዘመን እኮ ወገኖቼ ምናልባት ኦፍ ቶፒክ ሊሆን ይችላል። ነገር ግን በጣም በርካታ እህቶቻችን በፈቃዳቸው አልጋ ላይ ወጥተው ሲያበቁ ያው ወንድና ሴት አብረው ከተኙ ደግሞ የሆነ ነገር ስለሚፈጠር ያ ነገር ተፈጥሮ ሲያበቃ ውስጣቸው ሌላ አካል ሲፈጠር እነሱን የሚመስል በአምላክ አምሳል የተፈጠረ ሰው ውስጣቸው ለማደግ ሲዳዳ አንገቱን ብለው ማስወገድ ኢስ ኤ ኖርማል ዌይ ኦፍ ላይፍ አድርገውታል። ታዲያ ወገኖች ይሄ ሙቭመንት ካፋፋመው በጣም ወሳኝ ከሆኑ ነገሮች ውስጥ ለፌሚኒስቶች ማለት ነው የሆነን አካል ይገባቸዋል ምን እንደምላችሁ ከውስጣችሁ ማስወገድ ነው። I also had my first abortion at the Seattle Planned Parenthood. Yay! ዘመናዊ ሱፐርማርኬት ከፈለጉ መሃል ተክለ ሃይማኖት ይምጡ። ከሜሪት ፕሮፐርቲስ በ1.9 ሚሊዮን ብር ሙሉ ክፍያ ጀምሮ ዘመናዊ የንግድ ሱቆችን በመሃል መርካቶ ተክለ ሃይማኖት እያደሉ ነው። ሱቆቹ ዘመናዊ ግራውንድ ፕላስ 4 ዱባይ ስታንዳርድ ሞል ሲሆኑ በአንድ ዓመት ጊዜ ውስጥም ይረከባሉ። እንደ ምርጫው ከ11 ካሬ እስከ 32 ካሬ አማራጮች ሲኖሩ የእርሶ ስራ ደውሎ ማጣራት ብቻ ነው። ከ640 ሺህ ብር ቅድመ ክፍያ ጀምሮ ያሉ ሲሆን አሁን ከደወሉ ያለምንም የኮመን ኤሪያ ክፍያና በተጨማሪም የ20% ቅናሽም ይስተናገዳሉ። አስተውሉ፣ ይህ እድል ለ15 ሱቆች ብቻ የወጣ ሲሆን በ0961 17 2493 እንዲሁም 0993 47 2559 ይደውለው ይመዝገቡ። ሜሪት ፕሮፐርቲስ። አሁን ያለንበትን ዘመን ደግሞ ወገኖች አራተኛው የፌሚኒዝም ዌቭ ሙቭመንት ያለበት ነው ይሉታል። ከ2012 ጀምሮ በፈረንጆቹ አቆጣጠር ከ2012 ጀምሮ አሁንም ባለንበት ዘመን እየሰራ ያለ የሚቀጥል ማለት ነው እንግዲህ እና ወገኖች አሁን ያለው ፌሚኒዝም በዋነኝነት ሴቶችን አምጥቶ የሆነ ቦታ ከማስቀመጥና ኢኳል የሆነ ራይት ፌር የሆነ ዓለምን ከመፍጠር አልፎ ጎራ የሚከፋፍልና ወገኖቼ ፍቅር የሌለበት መተሳሰብ፣ መቻቻል፣ ትዕግስት የሚባሉ መጽሐፍ ቅዱሳዊና እግዚአብሔራዊ የሆኑ አስተሳሰቦች የሌሉበት ጥላቻ የተሞላበት ወገኖቼ ጥላቻ ካለ እወቁ ሰይጣንም አለ። ስለዚህ ፌሚኒዝምን እቃወማለሁ ስል ሴት ልጅ መጠቃት አለባት፣ ትዳሩ ሳትፈልግ የሆነ ነገር ማድረግ አለባት፣ እንደ ከበሮ መደብደብ አለባት፣ እታች መወሸቅ አለባት እያልኩኝ አይደለም። ነገር ግን እግዚአብሔር ያስቀመጠን ቦታ ላይ እንቀመጥ እስቲ ወገኖቼ። ማለት ለራሳችን አምላክ አንሁን እስቲ ወገኖቼ። ጸረ መጽሐፍ ቅዱሳዊ አንሁን እስቲ ወገኖቼ። መኖሪያችንን የዘላለም አምላክ እናድርግ እስቲ ወገኖቼ። ሞከር ነው በራሳችን። ብዙ ሴት ለራሷ ዲፌንስ ሚኒስተር ሆና ስታበቃ ሞር ዲፕረስድ እየሆነች ትመጣለች እንጂ ወንድም ልክ እንደዚሁ ሞር ያለ ምክንያት የሚሸበርና የሚጨነቅ የብዙ ነገር ቪክቲም የሆነ ወጣት ትሆናለች ይሆናል እንጂ በራስህ የምታመጣው ነገር የለም በዚህ ምድር ላይ። ከሆነ አካል ጋር መነካካት ለሆነ አካል ራስን ሙሉ ለሙሉ አምነህ ልትለቅ ይገባል። አያችሁ የቀድሞ ሀያላን እናቶች የተመሰከረላቸው ለራሳቸው ዘብ ቆሞ ሲያበቁ በራሳቸው ጥረትና ግረት ከሆነ ነገር ነፃ ወጥተው we got freedom by our own self ብለው ቡስት ሲያደርጉ ሲኩራሩ ፕራውድ ሲያደርጉ ሲሆን በአምላክ ላይ በፈጣሪ ላይ ሙሉ ለሙሉ ራሳቸውን ጥለው ሲያበቁ ፈጣሪ ሙሉ ለሙሉ ራሱን የጣለለትን ሰው ስለሚወድ መልካምን ነገር እነሱ ህይወት ላይ አምጥቶ የሚመታና የሚያጋጭ የነሆለለ ወንድ ሳይሆን እግዚአብሔርን የሚወድ እንደ ዮሴፍ አይነት ማለት ነው። የቅድስት ድንግል ማርያም እጮኛ የነበሩ
ምንም እንኳን ያለሱ ፍቃድ ከሌላ ሰው እንዳረገዘች ቢሰማው አያውቅም፣ መልአክ ነግሯት እንዳረገዘች። ነገር ግን በስውር ሊተዋት ፈለገ እንጂ ሊያጋልጣት አልፈለገም ነው የሚለው። ምክንያቱም እቺ ሴት ዮሴፍን መልምላው ፌሚኒስት ሆና ስታበቃ ዮሴፍን ሴክሲስትና አይደለው ሜሶጂኒ አይደለው ሬፕ ታረቃ ምናምን ብላ ሳይሆን ራሷን እግዚአብሔር ላይ ጥላ ስታበቃ መልካም ነገሮችን እግዚአብሔር በሷ ህይወት ላይ እንዳመጣው ሁሉ ህይወታችን ላይ የሆነ ነገር ማግኘት ካለብን ያንን ነገር እስቲ ፈጣሪ እንዲሰጠን እጃችንን እሱ ላይ እንጣል ወገኖች። ምክንያቱም የኛ ሐሳብ ጠንሳሽ ራሱ አምላክና ፈጣሪ ስለሆነ ማለት ነው። አስተውሉ። ሴት ልጅን የሚጨቁን እሷን መጥቶ ደብድቦ ሰድቦ ተፍቶባት የማትፈልገውን ነገር በግድ አስደርጓት ሲያበቃ ትልቅነት የሚሰማው አጋንንት የተጠናወተው ወንድን አንደግፍም። መጽሐፍ ቅዱሳዊ ወንድ መጽሐፍ ቅዱሳዊ ሴት ነው። ምን አይነት ናቸው ከተባለ እግዚአብሔር ላይ ራሳቸውን የሚጥሉ። እስከዚህ ድረስ ከቆያችሁና ለዚህ አይነት ቪዲዮዎች የሚመቻችሁ ከሆነ ላይክ እና ሰብስክራይብ በማድረግ ይህን ቤተሰብ ይቀላቀሉ። በቀጣይ ቪዲዮ አገኛችኋለሁ። ወዳችኋለሁ።